ግን ኒቃሚስት አይደለችም። ኒቃሙን የተጠቀመችበት ፊቷን ለመሸፈን ነው። ዛሬ ስልኳን ዘግታ ጠፋች። ዋትሳፕ አትመልስ፣ ኢሞ አትመልስ። ብሎክ ካረገችን ከኢሞና ከዋትሳፕ ላይ አልቦለከችኝም። ቀጥታ ስልኳን ዘጋች። ሁለተኛ ስልክ አላት የስራ፣ በዛ ስንደውል በሌላ ሰው አስነስታ መዲናን አላቃትም አስባለች። የራሷ ስልክ ነው፣ ውክልናው ላይ ተጠቅሷል። አቡዬ አንድ ነገር ልጠይቅሽ እፈልጋለሁ። እኔ ውክልና ወስጄ ወደ ሳውዲ መሄድ ይችላሉ ወይስ ሳውዲ ነዋሪ አንድ ሰው የምታምኚውን አምጪልንና የሚያስፈልገውን ነገር አደርጋለሁ። ይሄም ቢሮ ልጅቷንም ሬሳዋን ከዛ አስወጥቶ ወደ ሀገር የሚልክልን አንድ የምታምኚው አንድ ንጹህ ኢትዮጵያዊ ለሰው የሚቆረጠር ኢትዮጵያ እዛ ነዋሪ ነው። እኔ ውክልና በወስድ ራሱ መከራከር አልችልም አሉ። በቪዚት በዚያራ ስለሚሄድ አይቻልም አሉ። አይቻልም። ኢቃማ ያለው ሰው እኮ ኢቃማ ያለው ሰው አንድ ሰው አምጪልንና ወንድ አላቅማ እንዳለ ሴቶች ናቸው። ወንድ አቶ ዳውድ ነው ያሉት። ለምን እሳቸው አይተባበሩንም? ተከፍሏቸው። ቆይ ልደውልላቸው። እዚህ ጋር አቡዳውድ የምትሉ ማለት ነው። ቆይ እርግዝናና እውነት እያደረ ነው የሚወጣው የሚታየው ስለተባለ አረጋሙ አቡዳውድ ላይቭ ረንጅራ እንትና ብራ ሀቢባ ብራ እርዳታ ብንፈልገን ነው ገዛህን እርዳታ ኬሰን በርባኔ ገርጋርሳ ኬሰን በርባኔ ስንንጀት ገርጋርሲ ኬሰን ሞ ሙጨዮ ከና ወረቃን በሬፈሚያ እርገሙ ውክልና ካታሳኖች ምተን ጀናን እስኒ ከነሜ nama kuma digdama magaalaa kan isin kadhataa isinii kenname mucaan kun eebbisi akka ba'ee birrii kaffalamu kaffallee dogoggoraan qabbaramte waan ta'eef intalli tokko dhuftee poolisiitti dabalte jennaan yoo eeyyamamaatiin taane hin ba'aa jedhan reenfi kun ba'ee akka biyyatti galu nu gochuun dandeessanu yoo abiraa ኪዚ የትውልድ ቦታዋ የምትሉ ውዶች ያቺ ፓስፖርቷ የሚለው የትውልድ ቦታ የሚለው ያቺ ነው። ያቺ የት እንደሆነ እኔ አላውቅም። የት ነው ያቺ? ሳውዲ ውስጥ ችግር የለውም። ቢሮ ፕሮቴክት ያርግሽ እኮ ፓስፖርት የወጣበት አካባቢ ስም የትውልድ ቦታ ያቺ ነው የሚለው። ብሪጅስቶን እንዴት ነሽ? ደህና ነሽ ወይ? የጊሜለት 300 ሺህ ያስገባውሻል በቃሌ መሰረት። ብሪክስ እኮ ሳውዲ አይደለም የሚኖረው ውዶች። ብሪክስ እኮ የሚኖረው እንትን ነው ዱባይ ነው ውዶች። በዛ ላይ አሞታል። ታውት በእናታችሁ ወገቡን አሞት ፖስቷ ላይ ያዷል። እንዴት ነሽ አቡዬ? እንዴት ነሽ? ሰላም ነሽ? ደህና ነኝ እናቴ። አለን 303 ሺህ ገባሽ? አዎ አቡዬ በጣም አመሰግናለሁ። 500 ሺህ ያስገባል ብሪጅስቶን ጋይስ። ቴንኪው ሀቡ ብሪጅን ፎሎ ማሪፈቀት ቤቱ ፈንጫልሲያን አቢባን ሲቲም አማርኛ ስለምችል አልኩት ዝም ብያለሁ። አቢባ ትነግራለች የሚያስፈልገውን ነገር አለ። በጣም ጥሩ እንትን አንድ ይኸውልህ ውክልና ቤተሰቦቿ ለአንዲት ልጅ መዲና ለምትባል ቢሮ ውስጥ ለምትሰራ ደላላ ውክልና ቤተሰብ ልኮ ነበር አስክሬኗ እንዲላክላቸው። ግን መዲና ውክልናውን ይዛ ሳትሄድ አስክሬኑ ተቀበረ። በ20 ቀኗ ተቀበረች እና ስንጠይቅ አቶ ዳውድ ምን አሉ? አሁን ከአመት ወዲህ የመጣ ህግ ሳውዲ ውስጥ እንደ ድሮ 6 ወር በረዶ ቤት አስክሬን አይቀመጥም። አሁን አንድ ሰው ሲሞት በ15 ቀን ውስጥ አንድ ሰው መጥቶ እኔ ውክልና አለኝ ሬሳውን ወደ ሀገር ቤት ለመላክ ከቤተሰብ ውክልና ላይ ብሎ ካላሳወቀ ጠያቂ ካልመጣ በ15 ቀን ይቀበራል አሉ። ይሄ ምን ያህል እውነት ነው ታውቃለህ? እኔ የሚያውቀው ኤምባሲ አሁን አንድ ሰው ሞቶ ሬሳው አሁን ለምሳሌ እኛ ያለነው ሪያድ ነው።
ሪያድ ሸሚሲ ከገባ እዛ አካባቢ ያለው መጆልም ይሁን ይኸው ኢቃማ የሌለው ፓስፖርት የሌለው የሞተውን ኬስ ለፖሊስ አሳውቃሉ። ፖሊሱ ምን ያደርጋል? ወደ ኤምባሲ ያሳውቃል። ደጋግሞ በአንዴ አይደለም፣ 3 4 5 6 ወደ ኤምባሲ በኢሜልም በስልክም ደዋውሎ ይጠይቃል ማለት ነው። መረጃውን ተቀብሎ ኤምባሲ ቤተሰቡ መጥቶ የማይጠይቅ ከሆነ የሌለው ከሆነ ኤምባሲ መልስ ካልሰጠው አንዳንዶቹን እንደዚህ በሙከደራት በማይሆን ነገር ምናምን የሚሞቱትን ሙከደራት እዚህ ሀገር ላይም ህጉም የተከለከለ ስለሆነ ውክልና መውሰድ ብዙ ሰው ስለሚፈራ በዚህ አይነት የሚመጡትን በራሳቸው ይቀብራሉ። ግን በፓስፖርት ህጋዊ የሆነ የገባ በኤምባሲ ያሳውቃሉ። ወረቀቱን ይጠብቃል። ለምን ይጠየቃሉ? እነሱ አንድ ሰው ብቻ አይደለም እኮ የሚቀብረው ብዙ ሻሃደተል ወፋ የሚለው አለ። የሞተችበት ወረቀት የሚወጣ አለ። ብዙ የሚወጣ ወረቀት ስላለ ዝም ብሎ በራሳቸው አይደለም እነሱም ሂዶ የሚቀብሩት ማለት ነው። ከዛ ከተቀበረች በኋላ ራሱ የቀብር እንትን ቁጥር ማለት ነው የሆነ ቁጥር ይሰጣልና ያ ቁጥር የቀበረውን ሰው ላይ ሜሴጅ ላይ ይመጣለታል። ያ ሜሴጅ በስሙን አያይዞ ያስቀምጣል። እነሱ ከቀበሩ በራሳቸው ከቀበሩም አንቺ ሄደሽ ስትጠይቂ ሙሉ መረጃ ሄደሽ ስትጠይቂው በማን ስም ያ መቅበራ ውስጥ በማን ስም እንደገባ በማን ቁጥር እንደገባ መረጃ ያላቸው እነሱ። ይህን ነገር ደግሞ ኤምባሲ 100% ማውጣት ይችላል። በዚህ የተጨበረበረ ነገር ስላለ ነው እንጂ አንተ ኤምባሲ ትሄድልናለህ? እኔ በኤምባሲ በኩል የሚጠየቀውን ይጠይቀዋለሁ። ልጅቷን ደግሞ ወደ ሀገር መላክ የሚሆን እዚህም እንዴት እንደተቀበረችው መረጃ ለመውሰድም የሚሆን ውክልና ከውጭ ጉዳይ ሚኒስቴር ቀጥታ ከመጣልኝ በእኔ ነዳጅ በእኔ ነፃ እኔ በራሴ ኃላፊነት ወስጄ ይሰራል። ሱሙኒ አልፈልግም ማለት ነው። ሱሙኒ በሬሳ ብር የሚፈልግ ኢትዮጵያ አይደለም መቼም። ይሄ እኔ ይቃወማል። 8 ሰው ቀብራለሁ እኔ እዚህ ሀገር ማለት ነው። ከ8ቱ ሰው ላይ 1 ሪያል ተቀብሏል ያለ ወጥቶ እናገረ። ይኸው 16,000 እዚህ ሰው አለ። ግን ያለ ወረቀት ማንም ሰው አይቀበርም። በጣም ጠያቂነት አለ። ቁጥርህን ሙባረክ የአብዲን ቁጥር ላክልኝ ፕሊስ እና ጥያቄዎቻችንን ይዞልን ይሄድ ኤምባሲ። አሁን በመጀመሪያ ጥያቄ ብቻ ነው የምጠይቅልን ለኤምባሲ። ምንድን ነው መሰለህ የምጠይቅልን ጥያቄ እዚህ ጋር የምነግርሃለሁ እንዳይረሳ፣ በዋትሳፕን በቮይስ እነግርሃለሁ። የምጠይቅልን አንደኛ አንድ ሰው ሞቶ ቤተሰብ ውክልና ሰጥቶ አሁን ለምሳሌ አባይነሽ እህታችን ቢሮ ውስጥ ሞታ በ20 ቀን ውስጥ እንደዚህ አጣድፈው መቅበራቸው ትክክል ነው ወይ? አንደኛ ጥያቄ። ሁለተኛ ውክልና ለመዲና ለቢሮ አደላላ ተሰጥቷት ውክልናውን ይዛ መታለች ወይ? አመልክቻለሁ ለኤምባሲ ብላለች። ማስረጃ አቅርቢ ስንላት ስልኳን ዘግታ ጠፋች። ስለዚህ እውነት ማመልከቷን ኤምባሲ ይሄ ነገር መድረሱ ስልክ እያነሱልን ስላልሆነ ግዴታ በአካል የሚሄድ ሰው ያስፈልጋል እና መታ አመልክታለች ወይ? የዚህቺ ልጅ ጉዳይ እውነት ኤምባሲ ደርሷል ወይ? እውነት በኤምባሲ ፍቃድ ነው ወይ ይቺ ልጅ በ20 ቀን ትኩስ ሬሳ የተቀበረው የሚለውን ነገር ነው እንድጠይቅልን የምንፈልገው። በጣም እናመሰግናለን ወንድማችን። ችግር የለው። ልጅቷ ወረቀት ይሄ ወረቀት እኮ አሁን እንደነገርኩሽ እኮ ነው በውጭ ጉዳይ ሚኒስቴር የሚመጣ ወረቀት አይሰጥም። ስለሟት ምንም ምንም በኤምባሲ ኢሜል ነው የምላከው። ከዛ ነው የምትቀበለው። እሷ ቆንሲላ እያወቀ ፈርሞላት ምናምን ነው የምትወጣ ይዛ እልክልሃለሁ እኔ ውክልናውን ፕሮፋይል ጀላ ቀጅሩ ለኮስቡኒ ከንኬቲ አንኮት ዋትሳፕ እንደዚህ እናደርጋለን። ፕሮፋይል ስር ስላለው ቁጥሩ ማለት ነው እልክልሻለሁ። ሌላ ሰው ደውሎ ከጠየቀ ካቲ ካላጠ